ሰላም ጤና ይስጥልኝ እንዴት ናችሁ? በሰላም ጎሳዬ የዩቲዩብ ቻናል ሰላም ጎሳዬ ነኝ። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እጠይቃችኋለሁ። እንግዲህ የክለብ ወርልድ ካፕ ተጀምሯል፣ በፊፋ የሚዘጋጀው ማለት ነው። የፕሪሚየር ሊግ ክለቦችን ትኩረት የሚስቡ ተጫዋቾችን በዓለም የክለቦች ዋንጫ ላይ እንመለከታለን። ከእነዚህ መካከል የትኞቹ ናቸው በጥቂቱ ለማንሳት እንሞክራለን። በዓለም የክለቦች ዋንጫ የፕሪሚየር ሊግ ክለቦች የሚቃኟቸው በርከት ያሉ ተጫዋቾች ይኖራሉ። በደንብ ስኪል ያላቸው የተለየ የቴክኒክ ችሎታም ያላቸውን ተጫዋቾች በዚህ ውድድር ላይ እንመለከታለን። የዓለም የክለቦች ዋንጫ ውድድር ተጀምሯል። 32 ክለቦች ተሳታፊ ያደርጋል። እንግዲህ የፊፋ ቶርናመንት ብዙ ጥያቄዎች ያሉበትም ነው። ተሳታፊ ክለቦች የተመረጡበት መመዘኛ፣ የትኬት ሽያጭ፣ ፖለቲካል ቴንሽን እና በአጠቃላይ የቶርናመንቱ ቫሊዩ በራሱ ምንድን ነው የሚል ትልቅ ጥያቄ ያለበት፣ ግን እንደዛም ሆኖ ውድድሩ ተጀምሯል። ያለፈው የውድድር ዘመን ተጠናቆ ከቀጣዩ የውድድር ዘመን መሀል የሚደረግ እንግዲህ ተጫዋቾች ከማራቶን የሊግ ውድድር በኋላ ያለ በቂ ረፍት የዛሉ እግሮችና የደከመ አይምሮ ይዘው የሚመጡበት ውድድር ነው እና በብዙዎች ዘንድ ተቀባይነት የለውም። በሌላ በኩል ግን ተሳታፊ ክለቦች እንደ ቅድመ ውድድር ዘመን ዝግጅት ጨዋታዎች፣ በዚያ ላይ ደግሞ የፉክክርም ስሜት ጨምሮ ስለሚመጣ በዛ በበጎ ጎን ያዩታል። አዳዲስ ተጫዋቾችን ወደ ቡድናቸው የቀላቀሉ ክለቦችም አሉ። እንግዲህ ነባሩንና አዲሱን ደግሞ የማዋሃድ ኤክስፐሪመንትም የሚሰሩበት ነው። አሰልጣኞች እንግዲህ የዝውውር መስኮት ተከፍቶ ነበረ ከጁን 1 እስከ ጁን 10 የቆየ ነበርና በዛ የዝውውር መስኮት መሀል ተጫዋቾችን ያስፈረሙ ክለቦች አሉ እዚህ ላይ የሚሳተፉ እንደ ቼልሲ ከእንግሊዝ ፕሪሚየር ሊግ፣ ማንቸስተር ሲቲም እንደዚሁ በብዛት የሚጠቀስ ነው እና እንዲህ ያሉ ቡድኖች ደግሞ ክለባቸውን ኤክስፐሪመንት የሚሰሩበት ነው። ከቅድመ ውድድር ዘመን ዝግጅት በፊት የሚመጣ ውድድር ስለሆነ ይሄንን በዛ በጥሩ መንገድ ያዩታል። እንግዲህ በዩኤስ የሚደረገው የክለቦች የዓለም ዋንጫ ውድድር ለአንዳንዶች ደግሞ ተሰጥኦን ለመግዛት የተከፈተ የገበያ መስኮት ነው ማለት ይቻላል። ትልልቅ ክለቦች በአንድ ቦታ ነው የሚገኙት። ስለዚህ ያለህን ተሰጥኦ የምታሳይበት ጥሩ አጋጣሚም እንደሆነ ማንሳት ይቻላል። አሰልጣኞችም ተጫዋቾችም የሚታዩበት ነው እና አንዳንዶቹን ለማንሳት እንሞክራለን። ከተጫዋቾችም ከአሰልጣኞችም ማለት ነው። ጄሚ ጊቲንስን እናስቀድም። በቦሩሲያ ዶርትሙንድ የምንመለከተው ተጫዋች ነው። ተፈላጊ ነው ይሄ ተጫዋች። ክለቦች አስቀድመው ፍላጎታቸውን አሳይተዋል። አንዱና በዋናነት የሚጠቀሰው ደግሞ ቼልሲ ነው። የተጫዋቹ በጣም ፈላጊ ነው። አጥብቆ ሲፈልገውም እንደነበረ ተመልክተናል። ከዚህ ቶርናመንት አስቀድሞ የ21 ዓመቱ የመስመር ተጫዋች እንግዲህ መልምሎታል ቼልሲ። ጥያቄ ማቅርበው ነበር፣ ውድቅ ተደረገበት እንጂ የቀድሞ የማንቸስተር ሲቲ አካዳሚ ተጫዋች ነው እና ይህንን ተጫዋች ለማግኘት መልሶ ጥያቄ ማቅረቡም የማይቀር ነው ቼልሲ። ሌሎች ክለቦችም እየፈለጉት እንደሆነ ማየት ይቻላል። ዲዮጎ ኮስታ ሌላኛው የምናነሳው ነው። በፖርቶ የሚጫወት ተጫዋች ነው። ከቪቶር ባያ እና ከሁዊ ፓትሪሲዮን በኋላ ከፖርቱጋል ምርጥ ግብ ጠባቂዎች መካከል የሚመጣም የሚነሳም ነው። የ25 ዓመቱ ወጣት የኔሽንስ ሊግ ዋንጫ አሸናፊ ነው። በጥሩ መነቃቃት ላይ ምን ያለው ይሄ ግብ ጠባቂ ብዙ የፕሪሚየር ሊግ ክለቦች ይመለከቱታል። ሃይ ፕሮፋይል ቁጥር 1 ግብ ጠባቂ ነው እና ይሄም ትኩረትን የሚስብ ነው። ፍራንኮ ማስታንቱኖም እንደዚሁ ከሪቨር ፕሌት የምንመለከተው ተጫዋች ነው። የ17 ዓመቱ ወጣት ራይት ዊንገር ነው ወይም ደግሞ 10 ቁጥር ላይም ቦታ መጫወት ይችላል። በአርጀንቲና ብሔራዊ ቡድንም ታይቷል። እንግዲህ የፊልፎድን አድናቂ እንደሆነ ተናግሯል። እንደውም በዚህ የተነሳ ይህ ወጣት እንደው ምን ያህል የቅርብ ጊዜ ተጫዋች እንደሆነ ወይም ራሱም ምን ያህል ወጣት ተጫዋች እንደሆነ ማሳያ ነው። የቀደሙትን ሰው የፊልፎድን አድናቂ ከሆነ እንግዲህ ፊልፎድንም በጣም ወጣት ተጫዋች ስለሆነ እሱን እየተመለከተ ካደገና የእሱ አድናቂ ከሆነ በጣም ወጣት መሆኑን ማንሳት እንችላለን። እንግዲህ ማስታንቶ ሆኖ ወደ ሪያል ማድሪድ እንደሚያመራ ይታሰባል። ከውድድሩ መፈጸም በኋላ ሪያል ማድሪድ እንደሚያስፈርመው ይጠበቃል። ነገር ግን አሁን ከትልልቅ ሌሎች የአውሮፓ ክለቦች ወደ አንዱ የመሄድ ምርጫው የራሱ የተጫዋቹ ነው። ገና በጣም ወጣት ተጫዋች ነው። ግን ሪያል ማድሪድ በዚህ ተጫዋች ላይ በጣም ፍላጎት አለው፣ እንደሚያስፈርመውም ይጠበቃል። አንድሬ ካምቢያሶም ከዩቬንቱስ ሌላኛው የምንመለከተው ተጫዋች ነው። ማንቸስተር ሲቲ የቀኝ ተከላካዩን ካይ ዎከርን ለመተካት እንግዲህ ካምቢያሶ ምርጫ ውስጥ አስገብቶት ነበረ። ከዝርዝሮች ውስጥ የሚገኝ ነበረ። ሂደቱ ከፍጻሜ አልደረሰም እንጂ ያንን ተመልክተናል። የ25 ዓመቱ ጣሊያናዊ በሁለቱም ፍላንኮች የመጫወት ችሎታ አለው። ክለቦች አይናቸውን እስኪጥሉበት
ድረስ እንግዲህ ሌሎችም ፈላጊዎች ነበሩት። የማንቸስተር ሲቲ አይን ውስጥ ገብቷል። አሁን ደግሞ በሌሎች ትልልቅ ክለቦች አይን ውስጥ የሚገባ አይነት ተጫዋች ነው። ብዙ የዝውውር ዋጋም የሚያስፈልገውም ነው ልጁ ጥራት ስላለው ማለት ነው። ዩቬም እንግዲህ እርሱን ለመተካት ምን ያህል ዋጋ እንደሚከፍል አጥብቆ እያሰበበትም እንደሆነ ከዚህ ጋር አያይዞ ማንሳት ይቻላል። ሌላኛው የምንመለከተው ተጫዋች ሮድሪጎ ነው። የሪያል ማድሪዱ ሮድሪጎ በሻቪ አሎንሶ ስር በእርግጥ ልምምድ ሰርቷል። ደግሞም የፊፋ ክለብ ወርልድ ካፕ አባል ሆኖም ከሪያል ማድሪድ ጋር ወደ ዩኤስ የተጓዘ ተጫዋች ነው። በሌሎች ጋላክቲኮች ምክንያት በሪያል ማድሪድ የሚቆይ አይመስልም። እንግዲህ አርሰናል የብራዚላዊው ፈላጊ ነው። እንግዲህ ተጫዋቾች ቤርናቢውን መልቀቅ አይፈልጉም ካልተገፉ በስተቀር። ስለዚህ እንግዲህ እሱም ለመውጣት ለሱ በጣም ከባድ ነው የሚሆነው በራሱ ምርጫ ከሆነ። ግን ይሄ ተጫዋች በጣም ድንቅ እንደሆነ በቻምፒየንስ ሊግ የጨዋታ አሸናፊም ሆኖ ተመልክተነዋል እና የሚደንቅ ተሰጥኦ ያለው ጥሩ ተጫዋች ነው እንዳልኩት። ግን ሌሎች ጋላክቲኮች ደግሞ በዛ ቡድን ውስጥ ስላሉ ይሄ ተጫዋች ቦታውን ማስከበር ይቻል አይቻል እርግጠኛ አይደለም እና ከምናያቸው ደግሞ ትልልቅ የፕሪሚየር ሊግ ክለቦችም ከሚያዩት መካከል አንደኛው ሮድሪጎ ነው። ፓብሎ ባሪዮስ ደግሞ ሌላኛው ወደ አትሌቲኮ ማድሪድ የምንመለከተው ተጫዋች ነው። ይሄ ተጫዋች የሚገርመው በሜትሮፖሊታኖ ስቴዲየም ውሉን ለማደስ ያኖረው ፊርማ እንኳን ሳይደርቅ ነው አሁን ወደ ትልልቅ ክለቦች ሊዘዋወር የተቃረበውና ብዙ ክለቦች የሚመለከቱታል ተብሎ የሚታሰበው እስከ 2030 የሚያቆየውን ውል አራዝሟል። ስለዚህ እንግዲህ የመሀል አማካዩ በመናኛ ገንዘብ እንዲሁ ከዛ ክለብ የሚለቅ አይደለም። የአውሮፓ ትልልቅ ክለቦችም በጥንቃቄ የሚያዩት ነው። የ21 ዓመቱ ወጣት እንግዲህ በሚቀጥለው ዓመት ከስፔን ጋር በዓለም ዋንጫ የሚታይ ከሆነ የተጫዋቹ ዋጋ ወይም የተጫዋቹ ጥቅም በሜዳ ላይ በጣም የሚጨምርና ከፍ ያለ እንደሆነ ማየት ይቻላል። ፓብሎ ባሪዮስ ሌላኛው ተጫዋች ነው። እንዲሁ ዌስሊ ፍራንካንም መመልከት እንችላለን። ከወደ ፍላሚንጎ ነው። የ21 ዓመት ወጣት ነው። ይህም በአውሮፓ ወደ አንዱ ክለብ እንደሚዘዋወር ነው እየተገለጸ ያለው። እንግዲህ ጉዳዩ ግን ትክክለኛውን ጥያቄ የሚያቀርበው የትኛው ቡድን ነው ለእኔ ይሆነኛል ያለው የሚለው የሚያጓጓ ነው። ማንቸስተር ሲቲ ራይት ባክ ፍለጋ ላይ ነው፣ ገበያ ወጥቷል እና ከሚመለከቱት ተጫዋች አንደኛው ሊሆን ይችላል። ያም እንደሚሆን ይጠበቃል። ከሊቨርፑል ጋርም ስሙ ተያይዞ ነበረ። ይሄ ተጫዋች ዌስሊ ፍራንካ የተባለው ተጫዋች እንግዲህ የፍላሚንጎ ተጫዋች ነው። ግን ሊቨርፑል አስቀድሞ የጀረሚ ፍሪምፖንግን ዝውውር አጠናቋል እና እሱን መርጧል። ግን የተጫዋቹ ፈላጊ እንደነበረ ማንሳት ይቻላል። አሁን የምናነሳው ስም ግን አዲስ አይደለም። ደንዝል ደምፍሪስ የኢንተር ሚላን ተጫዋች ነው። እንግዲህ በቻምፒየንስ ሊግ ከባርሰሎና ጋር በነበረው ጨዋታ ያሳየው ፐርፎርማንስ ኢንተር ሚላን ለቻምፒየንስ ሊግ ፍጻሜ እንዲበቃ አስችሎታል ማለት ይቻላል። ራይት ዊንግ ባክ ሆኖ ጨዋታ ላይ እንዴት ተጽዕኖ መፍጠርም እንደሚችል አሳይቷል። አሁንም ቀጣይ ማረፊያው በአውሮፓ ካሉ ትልልቅ ክለቦች እንደሚሆን ይጠበቃል። ቀድሞም ከማንቸስተር ዩናይትድ ጋር ስሙ ተያይዞ ነበረ። ደንዝል ደምፍሪስ በጣም የሚደንቅ ተጫዋች ነው። እሱንም እናየዋለን። ኖዋ አለን ከኢንተር ማያሚ አሜሪካ ናት አዘጋጇ። በዛው በሜጀር ሊግ ሶከር በኢንተር ማያሚ የሚጫወት ወጣት ተጫዋች ነው። በኢንተር ማያሚ ግን አይኖች ሁሉ አሁን ወደ ሜሲ ናቸው። የፊፋን ፍላጎት ያ ይመስላል። ለዛም ነው እንግዲህ የኢንተር ማያሚን ተሳታፊነት በብዙ ሲፈልገው የነበረው። ከሜሲ በተጨማሪ ክርስቲያኖ ሮናልዶም ቢሆን አልናስ የእሱ ቡድን በክለብ ወርልድ ካፕ ተሳታፊ ስላልሆነ ቀድሞ ተከፍቶ በነበረው የ10 ቀናት የዝውውር መስኮት ወደ ተሳታፊ ክለቦች እንዲሄዱ ሁላ ጉትጎታ እያደረጉ ነበረ። ሊዮኔል ሜሲ እና ክርስቲያኖ ሮናልዶን በዚህ ውድድር ላይ ማሳተፍ ምን ያህል የተመልካችን አይን እንደሚስብ ስለሚያውቁ የሜሲ ተሳክቷል፣ የሮናልዶ ግን አልተሳካም። ግን እንደዛም ሆነ በኢንተር ማያሚ ሌላ የምናየው ተጫዋች አለ። ኖዋ አለን የተባለ ተጫዋች ነው። እንግዲህ ይሄ ተጫዋች ትኩረትን የሚስብ ነው። 21 ዓመቱ ነው። በደንብ ጥራት ያለው እና ደግሞ ትኩረትን ቢስብ የሚገባው አይነት ተጫዋች ነው። የግራ ተከላካይ ነውና ይሄንንም ተጫዋች ልትመለከቱት ትችላላችሁ። እንዲሁ ኢጎር ጄሱስም በቦታፎጎ የምንመለከተው ሌላኛው ተጫዋች ነው። አሁን በገበያው 9 ቁጥሮች የሉም በብዛት እና ጥራት ያላቸው ወጣቶች 9 ቁጥር ማየትም ካስፈለገ ጄሱስን መመልከት የምንችል ይመስለኛል። አቤድ ቫርጋስ ደግሞ የተባለው ተጫዋች ለሲያትል ሳውንደርስ ነው የሚጫወተው። ሜክሲካዊ አማካይ ነው። ገና 19 ዓመቱ ነው። ከሳጥን ሳጥን የሚያደርጋቸው ሩጫዎች ትኩረትን ይስባሉና ይሄንንም ተጫዋች የምንመለከተው ነው። ተጫዋቾችን እንደዚህ በዝርዝር ካየን ደግሞ ወደ አሰልጣኞች እንለፍና 1-2 አሰልጣኞችን እንመልከት። ማርቲን ደሚኬሊስ የተባለው እንግዲህ አሰልጣኝ
ሞንቴሬ ክለብ አሰልጣኝ ነው። በተጫዋችነት በእግር ኳስ ተመልካቾች እንግዲህ እና ደጋፊዎች በደንብ ይታወሳል። በባየር ሚኒክ የቡንደስሊጋው ተከታታዮች ያውቁታል። በጣም ጥሩ ጊዜ ነበር ያሳለፈው። ከማንቸስተር ሲቲ ጋር እንደዚሁ ዋንጫን አሸንፏል። የመሀል ተከላካይ ወይም የተከላካይ አማካይ ሆኖ ነበር የሚጫወተው በተጫዋችነት ዘመኑ። አስቀድሞ የሪቨር ፕሌት አሰልጣኝ ነበር። አሁን ደግሞ በሞንቴሬ የምንመለከተው አሰልጣኝ ነው። ሌላኛው ፊሊፔ ሉዊስን ነው የምናነሳው። የፍላሚንጎ አሰልጣኝ ነው። በፕሪሚየር ሊግ እንግዲህ የብራዚላውያንን የአሰልጣኝነት ታሪክ እንደሚቀይር ይጠበቃል። ብራዚላውያን አሰልጣኞችን በበጎ የማየት የመረዳት ሀሳብ እንዲኖርም አዲስ ነገር ይዞ ይመጣል ተብሎ ተስፋ የተጣለበት አሰልጣኝ ነው። እንግዲህ ሉዊስ ፊሊፕ ስኮላሪ በቼልሲ የሚታወቁ ብራዚላዊ አሰልጣኝ ናቸው። ደግሞ ብቸኛውን ብራዚላዊ አሰልጣኝ ናቸው በፕሪሚየር ሊጉ ታሪክ። 2008-9 የውድድር ዘመን ቼልሲን ይዘው ነበረ። ከብራዚል ብሔራዊ ቡድን ጋር እንደዚሁ የዓለም ዋንጫ አሸናፊ ናቸው እኛ አሰልጣኝ። ከሳቸው በኋላ ወደ እንግሊዝ ፕሪሚየር ሊግ ሊመጣ የሚችል ሌላኛው ብራዚላዊ አሰልጣኝ ነው ተብሎ የሚጠበቀው ፊሊፔ ሉዊስ ነው። እንግዲህ በስራው እጅግ ጥንቁቅና ለጥቃቅን ነገሮች የሚጠነቀቅም እንደሆነ የሚጨነቅም እንደሆነ ማየት ይቻላል። በዘመናዊ አሰልጣኞች የምንመለከተው ይሄ ነገር ለቼልሲም ተጫውቷል ወደ አትሌቲ ከማቅናቱ በፊት እና ከአሰልጣኝነት ደግሞ እነዚህን ሁለት አሰልጣኞች ማንሳት ይቻላል። የፊፋ ክለብ ወርልድ ካፕ አሁን እየተደረገ ነው ያለው። በእርግጥ ሰዓቶቹ አይመቹም፣ ግን ደግሞ ትልልቅ ክለቦችም የሚሳተፉበት ነው። እንደ ሪያል ማድሪድ፣ ማንቸስተር ሲቲ፣ ቼልሲን እና ኢንተር ሚላን፣ ዩቬንቱስ ሌሎችንም እንደዚሁ መጥቀስ ይቻላል። ግን ደግሞ ትንንሽ ደግሞ ሊጎች በብዛት ከማይታዩም ደግሞ የሚመጡና ድንገት ደግሞ የሚፈኩ ተጫዋቾችንም በእነዚህ መሀል መመልከት ስለምንችል በእርግጥ ብዙ ልዩነቶች ሊፈጠሩ ይችላሉ። ልክ እንደ ባየርን እና ኦክላንድ አይነት ጨዋታ ካለ 10 ጎሎች የሚቆጠሩበት ሊሆን ይችላል እና ልዩነቱን የክለቦችን የጥራት ደረጃ ልዩነትን በደንብ የምንመለከትበትም ነው። ፊፋ ይህንን ውድድር ሲያዘጋጅ እንግዲህ እንዲህ ያሉ ነገሮችም እንደሚመጡ ግልጽ እንደነበረ ማወቅ ይቻላል። የክለቦችን ግን የጥራት ደረጃ ልዩነትም በዚህ መጠን የሚያሳይ ነው። በዚህ በፊፋ ክለብ ወርልድ ካፕ ፉክክር ላይ ሲገቡ የበለጠ ወደ ጥሎ ማለፉ ሲሄዱ የበለጠ ፉክክር ይኖራል። የተመልካችም ቁጥር በዛው መጠን ይጨምራል ተብሎ ነው የሚታሰበው። 32 ሀገራት ናቸው ከምድባቸው አንደኛና ሁለተኛ ሆነው የሚያጠናቅቁት በቀጥታ ወደ 16 ውስጥ ይገባሉ። ከዛ የኳርተር ፋይናል ጨዋታዎች ይኖራሉ። በ8 ክለቦች መካከል ወደ ሴሚ ፋይናል ያልፋል በ4። ከዛ ደግሞ የፍጻሜ ጨዋታ የምንመለከት ይሆናል። እንግዲህ 82,000 በላይ ደጋፊዎችን በሚይዘው ስቴዲየም ነው የፍጻሜ ጨዋታ የሚደረገው። የትኬት ዋጋዎች ቀንሰዋል፣ ግን እንደዛም ሆኖ የተመልካች ቁጥር በብዛት እየተመለከትን አይደለም፣ ልዩነት ስላለው ማለት ነው። ደግሞ ከውድድር ወደ ውድድር የተደረገ ጊዜ ስለነበረ በመሀል ምንም ክፍተት አልነበረም። የጥቂት ቀናት ጊዜ ካልነበር በስተቀር ልክ እንደ ሌሎቹ እንደ ዓለም ዋንጫ እንደ አፍሪካ ዋንጫ እንዳሉ ቶርናመንቶች በጉጉት የሚጠበቅና የሚታይም አይደለም። ደግሞ የክለብ ተጫዋቾች ናቸው ጨዋታውን የሚያደርጉትና እግራቸውም ዝሎ አይምሯቸውም ደክሞ ነው የሚመጡት ወደዚህ ጨዋታና ፍሬሽ ሆነው የሚመጡት ምናልባትም እንደ አዲስ ክለቡን የተቀላቀሉ ወይም ደግሞ ወጣት ተጫዋቾች ከዚህ በፊት የስኳድ ተጫዋች ያልነበሩ ወይም በቋሚነት የማይሰለፉ ተጫዋቾች የሚሞከሩበት ስለሆነ እነዛ ተጫዋቾች የራሳቸውን ቦታ ለማመቻቸት እና የጨዋታ ጊዜ ለማግኘት በጥሩ መንገድ ይጫወቱ ይሆናል። ግን በአብዛኛው ከዚህ ከጥሎ ማለፍ በኋላ ጥራት ያለው ጨዋታዎችን እንደምንመለከት ይጠበቃል። ግን ከላይ ቅድም የጠቀስኳቸውን ተጫዋቾች እንድትመለከቷቸው፣ እንድትዝናኑባቸውና ትኩረት እንድትሰጧቸው ለመጠቆም ያክል ነው። ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በድጋሚ በትህትና ጠይቃችኋለሁ። አመሰግናለሁ።